ይሆናል ብለን የጠበቅነው ተጫዋች አይደለም። 45 ሚሊዮን ዩሮ በፍጹም አያወጣም። ቪኒሲየስ ጁኒየር አዲሱ ፔሌ ነው ብላችሁ ታስባላችሁ? በፍጹም ሊሆን አይችልም። በስርዓት ኳሱን መምታት እንኳን የት ያውቅበትና። በዚህ አስተያየት የሚሰማው ሊኖር ይችላል። እውነታው ግን ይሄ ነው። እነዚህ ቃላቶች በተለያዩ ጊዜያት በስፔን ከሚገኙ መገናኛ ብዙሃን ከባለሙያዎች የወጡ ናቸው። ይሄ ሁሉ ትችት የተሰነዘረበት ተጫዋች ግን ከትችቶቹ በኋላ ባላንዶርን ለማሸነፍ ከጫፍ የደረሰ አሁን ላይ ምርጥ 5 እግር ኳስ ተጫዋቾች ጥሩ ቢባል ስሙ ሊካተት የሚችል ኮከብ ሆኗል። Vinicius Jr. grew up as a Brazilian wonder kid, but by the age of 17, the whole country laughed at him. He was able to sign for Real Madrid for 45 million euros, and for the first 3 years was labeled a flop until he finally became the best football player in the world. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በዝነኞች የህይወት መንገድ ቅኝታችን ወደ ሀገረ ብራዚል ተጉዘን የቪኒሲየስ ጁኒየርን የህይወት መንገድ ለመቃኘት ወደድን። ቪኒሲየስ ከየት ተነስቶ እዚህ ደረሰና ይህ ዝነኛ አኗኗሩስ እንዴት ነው የሚለውንም እንዳስሳለን። እስከ ዝግጅታችን ፍጻሜ ድረስ በያላችሁበት ከቪኒሲየስ የመውጣትና መውረድ ጉዞ ጋር አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ቪኒሲየስ ጆዜ ዴ ኦሊቬራ ጁኒየር ለሪዮ ዴ ጄኔሮ ቅርብ ሆነችውና የሰራተኛው መደብ በርከት ብሎ በሚኖርባት ሳኦ ጎንዛሎ ከተማ የተወለደ ሲሆን በልጅነቱ በብዙ ውጣ ውረድ ውስጥ ለማለፍ ተገዷል። ገና ልጅ ሳለም በርካታ ወንጀሎችን ይመለከት የነበረ ሲሆን ከዛ የኑሮ ደረጃ ለመውጣትና ህይወትን ለማሸነፍ እግር ኳስን ምርጫው አድርጓል። 6 ዓመቱ ሳለ ነበር አባቱ እግር ኳስ ያስተዋወቀው። በቅድሚያ ግን በአጥቂ ቦታ የሚጫወት ተጫዋች ሳይሆን የግራ መስመር ተከላካይ ሆኖ እግር ኳስን ጀምሯል። ሳን ጎንዛሎ አስቸጋሪ አካባቢ ቢሆንም እኔ ግን እግር ኳስን ከመጫወትና በዙሪያዬ በትክክለኞቹ ሰዎች መከበቤን ከማረጋገጥ ውጭ ምንም ነገር ትኩረቴን እንዲወስደው አልፈልግም ነበር ሲል የሚናገረው ቪኒሲየስ ፍላሚንጎ አካዳሚን ከተቀላቀለ በኋላ ልምድ ለማድረግ በየዕለቱ 70 ኪሎ ሜትሮችን መጓዝ ይጠበቅበት ነበር። አንዳንዴ እንደውም ለፍላሚንጎ አካዳሚ ቅርብ ቦታ ላይ በሚገኙት የዘመዶቹ ቤት ያርፍ እንደነበር የህይወት ገጹ ያስረዳል። የቪኒሲየስ አሪያ የብራዚል እግር ኳስ ኮከብ ሮቢኒዮ ሲሆን ፉትሳልን አዘውትሮ ይጫወት ስለነበር ፈጣን እግሮች እንዲኖሩት አስተዋጽኦ አድርጓል። የቪኒሲየስ ወኪል ተጫዋቹን ስላየበት የመጀመሪያ አጋጣሚ ሲጠየቅ ልክ እንዳየሁት ይህን ተጫዋች ማጣት የለብኝም አልኩ ለራሴ በማለት ይናገራል። 10 ዓመቱ ሳለ የፍላሚንጎን አካዳሚ የተቀላቀለው ቪኒሲየስ በአካዳሚ የተለመዱትን የብራዚላዊ እግር ኳስ ጥበበኞች ትዕይንት ሲያሳይ የሚዲያዎች አይን ውስጥ መግባቱ አልቀረምና ቃለ መጠይቅ ባደረጉለት ጊዜ ህልሜ ለዋናው ቡድን መጫወት ነው ብሎ ነበር። ያለውም በ16 ዓመቱ ሆነለት። የመጀመሪያ ፕሮፌሽናል ኮንትራቱን ለፍላሚንጎ ዋናው ቡድን ፈረመ። ጥሩ እንቅስቃሴዎችን በሜዳ ላይ ያስመለክት ስለነበርም የአውሮፓ ክለቦችን አይን መሳቡ አልቀረም። በተለይም ደግሞ ከ15 ዓመት በታች የደቡብ አሜሪካ ሻምፒዮንሺፕ ላይ ከብራዚል ብሔራዊ ቡድን ጋር በ5 ጨዋታዎች 6 ጎሎችን ማስቆጠሩና 5 አሲስቶችን ማድረጉ በአውሮፓ ክለቦች ትኩረት እንዲሰጠው ካደረጉ ክስተቶች መካከል አንዱ ነው። ለፍላሚንጎ 37 ጨዋታዎች አድርጎ 7 ጎሎችን ካስቆጠረ በኋላ በሌሎች ክለቦች ሳይቀደም ተጫዋቹን የግሉ ለማድረግ የፈለገው ሪያል ማድሪድ በ45 ሚሊዮን ዩሮ ተጫዋቹን የግሉ ማድረጉ ተሰማ። 18 ዓመት እስኪሞላው ግን አንድ ተጨማሪ ውድድር ዘመንን ከፍላሚንጎ ጋር ያሳለፈ ሲሆን በጨዋታዎች ላይ ውጤታማ መሆን አለመቻሉን ተከትሎም ብዙ ተጠብቆበት ዋናውን የፍላሚንጎ ቡድን ከተቀላቀለ በኋላ በአስደንጋጭ ሁኔታ ብቃቱ ወርዶ ገና 25 ዓመቱ ሳለ ሁለተኛ ዲቪዚዮን ወርዶ እየተጫወተ በነበረው ተጫዋች ስም ኔጌቫ ይጠሩት ጀመር። ሰዎችም ከቪኒ ይልቅ ኔጌቢንሃ የተሰኘውን ቅጽል መጠቀማቸው አልቀረም። ለቪኒሲየስ ግን ይሄ ተነሳሽነት ሆነለት እንጂ ተሰብሮ እንዲቀል አላደረገውም። በቀጣይ ጨዋታዎች ላይ ሁለትና ከዛ በላይ ጎሎችን ያስቆጠረም ከመቀጠሉ በተጨማሪ በየጊዜው የጨዋታው ኮከብ ይሰኝ ጀመር። በተለይም ደግሞ በደቡብ አሜሪካ የሻምፒዮንሺፕ ጨዋታ ላይ ከፍሉሚንዜ ጋር በነበረው ፍልሚያ የበላይነት ማሳየቱ በ17 ዓመቱ ልዩነት መፍጠር የቻለ ኮከብ ሆኗል። ጋዜጦችም ስለሱ እየጻፉ የብራዚል እግር ኳስ ተስፋ መሆኑን መሰከሩ። ቪኒ ኮከብ ተጫዋች አይሆንም ያሉትን ሁላ ሐሳባቸውን ፉርሽ ያደረገ እንቅስቃሴም ማሳየት ቻለ። በዛኔው የውድድር ዘመን ያሳየው ብቃትም በቀጣዩ የውድድር ዘመን
በፍላሚንጎ ዋነኛ ተመራጭ እንዲሆን አደረገው። በጓናባራ ዋንጫም ጎል ማስቆጠር ፍላሚንጎ የዋንጫ ባለቤት እንዲሆን አስችሏል። በ21 ጨዋታዎች 4 ጎሎችና 3 አሲስቶችን ካደረገ በኋላም በ18 ዓመቱ ሪያል ማድሪድን ተቀላቀለ። ገና በፍላሚንጎ ጨዋታ ሲጀምር ይሰጡ የነበሩ ትችቶችም አሁንም አልቀሩለትም። የቀድሞ እግር ኳስ ተጫዋች ክላረንስ ሲዶርፍ ራሱ በዛ የጨዋታ እድል ራሱ አይሰጡትም፣ ፈጽሞ የተለየ ሊግ ነው፣ እድል ከቀናው እንደ ፖርቶ ወዳሉ ክለቦች በውሰት የመዘዋወር እድል ያገኛል። ኢቶም 18 ዓመቱ ሳለ ሪያል ማድሪድ ጥሩ ጊዜን አላሳለፈም ነበር፣ ክለቡም አሰናብቶታል ሲል ሐሳቡን ሰጥቷል። ሪያል ማድሪድ ይህን ያህል ገንዘብ ለምን ፈሰስ ሊያደርግ ቻለ በሚልም ክለቡ ላይ የሰላ ትችት የሰነዘሩ አልጠፉም። በመጀመሪያዎቹ ጨዋታዎች ቪኒ ያለበት ጫና በሜዳ ላይ በሚገባ ይታይ የነበረባቸውን አጋጣሚዎች አስመልክቶናል። ኳስን ምንም እንኳን ቢያሽሞነሙናትም ለውጤት የሚያበቃ እንቅስቃሴ ግን ማድረግ አልቻለም። ሪያል ማድሪዶችም ከ19 ዓመት በታች ቡድናቸውና በቢ ቡድናቸው እያፈራረቁ ያጫውቱት ጀመር። ሁሌም ቢሆን ጠንክሮ ከመስራት የማይቦዝነው ቪኒም በቢ ቡድኑ በ5 ጨዋታዎች 4 ጎሎችን አስቆጠረ። ዚዳንም ታዲያ ዋና ተጫዋቾች እረፍት በሚያገኙበት የኮፓ ዲላሬ ቀለል ያሉ ጨዋታዎች ላይ ቡድኑን ሲያፈራርቅ እድል ሰጥቶት 2 አሲስቶችን ማበርከት ቻለ። በቀጣዮቹ ጨዋታዎች ላይም ጎል ማስቆጠሩን ተከትሎ ከራውል በኋላ ለሪያል ማድሪድ ጎል በማስቆጠር በእድሜ ትንሹ ተጫዋች ሆኗል። በቻምፒዮንስ ሊጉም እንዲሁ ሪያል ማድሪድ በታሪክ ካሰለፋቸው በእድሜ ትንሽ ተጫዋቾች መካከል መካተት ችሎ ነበር። በቀጣዩ ዓመትም በክለቡ በቋሚነት ጨዋታዎችን ማድረግ ጀመረ። በዚህ መሃል ግን አስደሳቹና ስኬታማው ቪኒ ጉዞው ለወራት ከሜዳ ባራቀው ጉዳት የተነሳ ከእንደገና እንደ አዲስ ሊጀምር ግድ ሆነ። ጉዳቱ ማገገም በራሱ ከባድ ሆኖበት ከቆየ በኋላ ወደ ሜዳ ሲመለስ ጥሩ የሚባል ጊዜን ማሳለፍ አልቻለም። እንደ ቀልድም ቀናትን እየወለዱ ሳምንታትን እየተኩ ለ8 ወራት ያህል አጥቂው ከመረብ ጋር የተቃቃረ ይመስል ጎል ሳያስቆጥር ተጓዘ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከ8 ወራት በኋላም ኳስና መረብን ሲያገናኝ ስሜታዊ ሆነ ለቀሰባት ዕለት የምትረሳ አይደለችም። ሚዲያዎች ግን አሁንም ትችታቸውን አላቆሙም። በፍላሚንጎ ሳለ የብራዚል ሚዲያዎች ብቻ ያጠቁት የነበረ ሲሆን አሁን ግን በትልቅ ክለብ ውስጥ ነውና ያለው ሁሉም አስተያየት ይሰጣል። በተለይ ደግሞ የስፔን ሚዲያዎች በዕለታዊ የእግር ኳስ ውይይታቸው ላይ የአጀንዳ ማድመቂያ አድርገውት ምን ያህል መጥፎ ተጫዋች እንደሆነ በተለያየ መልኩ ይገልጹ ነበር። ከሚዲያ ሁሉ የከፋው ግን የቡድን ጓደኞቹ በሱ ላይ እምነት ያጡበት አጋጣሚ ነው። በስፓኒሽ ሱፐር ካፕ ሪያል ማድሪድ ወደ መለያ ምት ሲያመራ ራሞስ ማን የመጀመሪያውን ፍጹም ቅጣት ምት ሊመታ እንደሚችል በጠየቀ ሰዓት ቪኒ ቀድሞ እጁን ሲያወጣ ራሞስ ትኩረት ሲነፍገውና ክሮስ ደግሞ ሮድሪጎ እንዲመታ ሲጠቁም ተስተውሏል። በዚህም ሳያበቃ በሶስተኛው የውድድር ዘመኑ ሁሉም ነገሮች ተበላሽተውበት ደካማ ውድድር ጊዜን እያሳለፈ ባለበት ወቅት በአንድ ጨዋታ ላይ ሪያል ማድሪድ ተጫዋቾች ከመልበሻ ክፍል ሲመለሱ የቀድሞው የቡድኑ ተጫዋች ቤንዜማ ሌላኛው ተጫዋች ሜንዲ እባክህ ለቪኒሺየስ ኳሱ እንዳትቀበለው እሱ ከኛ በተቃራኒ ነው እየተጫወተ ያለው ሲል በካሜራ እይታዎች ውስጥ ገባ። ሃዛርድ ከሱ 3 እጥፍ በበለጠ ዋጋ ከቼልሲ ወደ ሪያል ማድሪድ መጥቶ ነገሮች ሳይሳኩለት ቢቀሩም እንኳን ከፍተኛ ትችቶችን የሚያስተናግደው ግን ቪኒሺየስ ነበር። በዚህ ሁሉ መሃል ታዲያ ግን ቪኒሺየስ የሱ ጊዜ እንደሚመጣ ተስፋ ያደርግ ነበርና ጠንክሮ መስራቱን አላቁመም። ካርሎ አንቸሎቲ ዳግም ሪያል ማድሪድን በተረከቡለትም የሱ የኮከብነት ጊዜ ጅማሮ ሆነ። አንቸሎቲ አዲሱን ቪኒ ሰሩ። የተጫዋቹ ከዛ በፊት የነበሩ ኳስን ወደ ጎል መቀየር ያለመቻል ደካማ እንቅስቃሴዎችም በዶን ካርሎ ስር ተገሩ። ከሳምንትም ወጥ ብቃት ያሳይ ጀመር። በአንድ ወቅት ኳሱ እንዳታቀብሉት ሲል ከነበረው ቤንዜማ ጋርም በእግር ኳስ ከምርጦቹ አንዱን የማጥቃት ቀጠና ጥምረት ፈጥረው ከለቂቅ እስከ ደቂቅ በርካታ ቡድኖችን ማሸበራቸውን ተያያዙት። በመጀመሪያ 6 የሊግ ጨዋታዎች 5 ጎሎችና 2 አሲስት በማድረግ በ7 የጎል አስተዋጽኦ ጠንካራ አጀማመር ያደረገው ቪኒ በወርሃ ህዳር የወሩ ምርጥ ተጫዋች ተሰኘ። ሜዳ ላይ በሚያሳየው ደካማ ብቃት ይተች የነበረው ቪኒ ብቃቱን አሻሽሎ ተቺዎችን ዝም ቢያሰኝም ግን በሌላ መድረክ ጥቃቱ አልቀረለትም። ብዙ ጥቂት ተጫዋቾች ዝናቸው በገነነ ቁጥር እነሱን ለመስበር ጥቅም ላይ የሚውል የዘረኝነት ስድቦች ሰለባ ሆኗል። በኤል ክላሲኮ ጨዋታ የተጀመረው የዘረኝነት ስድቡ ከማዮርካ ጋር በተደረገ ጨዋታ ደግሞ ኳስ በነካ ቁጥር እንደ ጦጣ እንዲጮህበት አድርጓል።
ጩኸታቸው ብርታት የሆነው ቪኒሺየስ ታዲያ በጨዋታው ኮከብ ተጫዋች ተሰኘ። በቻምፒዮንስ ሊግ ምሽቶችም ጥሩ እንቅስቃሴዎችን ያሳይ ጀመር። ተቾች ግን አሁንም ሃዛርድ በትክክለኛ ብቃቱ ላይ ቢሆን ኖሮ ሜዳ አይገባም ነበር እያሉ የሰላ ትችታቸውን መሰንዘር አልተውም። እሱ ግን ብቃቱን እያሳደገ ቀጥሎ ቻምፒዮንስ ሊግ ፍጻሜ በሱ የአሸናፊነት ጎል ሪያል ማድሪድ የላዴሲማ ኳርታ ባለቤት ሆነ። ከ21 ዓመት በታች ተጫዋች ሆኖም በ10 የቻምፒዮንስ ሊግ ጎሎች ላይ ተሳትፎ ማድረጉ ከሊዮኔል ሜሲ ወዲህ ይህን ማድረግ የቻለ ቀዳሚው ተጫዋች ለመሆን በቅቷል። የአውሮፓ እግር ኳስ ማህበር ግን የአውሮፓ ምርጦችን በመረጠ ጊዜ 9ኛ ደረጃን ይዞ ማጠናቀቁ ለብዙዎች ግርምትን ጭሯል። በዛ የውድድር ዘመንም ቤንዜማ፣ ሜሲና ሮናልዶ እየተፈራረቁ ያሸነፉትን የባላንዶር ሽልማት አሸንፏል። አሁንም ከትችቶች ያልጸዳው ቪኒሺየስ በወቅቱ የማዮርካ አምበል ቪኒሺየስን ለሁሉም ነገር ዘረኝነት እንደ ሰበብ የሚያቀርብ ተጫዋች ብሎታል። ማድሪድ ከማዮርካ በተገናኙ ጊዜም በላሊጋው ታይቶ በማይታወቅ መልኩ በርካታ ተክሎች የተፈጸሙበት ተጫዋች ሆኖ ሲያልፍ ግማሹ ቪኒሺየስን ኢላማ ያደረገ ነበር። ከወርሃ ጥር አንስቶ በ26 ጨዋታዎች 27 ቀጥተኛ ጎል ተሳትፎ ማድረግ የቻለው ቪኒሺየስ ቡድኑ በሊቨርፑል 2-0 ተሸንፎ 5-2 አድርጎ ሲቀለብስ 2 ጎሎች የሱ ነበሩ። በሌሎች ሁለቱ ላይም አሲስት በማድረግ ተሳትፏል። በስድስተኛ የውድድር ዘመኑ ማለትም በ2023-24 የሃዛርድን መልቀቅ ተከትሎ 7 ቁጥር መለያ ተሰጠው። አጣማሪው ካሪም ቤንዜማም ማድሪድን ለቆ ለሳውዲ ክለብ አልኢታድ ፈረመ። ይህን ተከትሎም ቪኒሺየስ የሎስ ብላንኮስ ሰራዊት ቀዳሚ የትኩረት ማዕከል ሆነ። ጁድ ቤሊንጋም ቡድኑን ከዶርትመንድ ስለተቀላቀለም በርካቶች ይህን ጥምረት ለማየት ጓጉ። በ39 ጨዋታዎችም 24 ጎሎችና 11 አሲስቶችን አድርጎ በቁጥራዊ መረጃዎች ከሚገለጸው ብቃቱ በላይ ለአይን ማራኪ የሆነ ተመልካችን የሚስብ አጫወት ማሳየት ቻለ። በወርሃ ጥቅምትም በክለቡ ያለውን ኮንትራት እስከ 2027 ማራዘሙ ይፋ ሆነ። አንዳንድ ሚዲያዎች በወቅቱ በተደጋጋሚ ደርስበት በነበረው የዘረኝነት ጥቃት የተነሳ ቪኒሺየስ ስፔንን መልቀቅ ይፈልጋል ብለው ይዘግቡ ስለነበረም ለማድሪድ ደጋፊዎች እፎይታን የሰጠ ዜና ሆኗል። ማድሪድም በዛ ዓመት የላሊጋ ዋንጫን ከማሳካቱ በተጨማሪ ቪኒ ለሶስተኛ ተከታታይ ዓመት በዓመቱ ምርጥ ቡድን ውስጥ ተካቶ መመልከት ተችሏል። የቻምፒዮንስ ሊግ ዋንጫንም እንዲሁ በማሳካት በክለቡ ያሳካቸውን የቻምፒዮንስ ሊግ ዋንጫዎች 2 አድርሶ የብዙዎች ህልምን በእውኑ ዓለም ኖሯል። የ2024 ባላንዶርም ሮድሪ ወይስ ቪኒ ያሳካል የሚለው የብዙዎች የመከራከሪያ ነጥብ ሆኖ ማሳለፉ አይዘነጋም። በስተመጨረሻም ሮድሪ የባላንዶሩ ባለቤት መሆኑ እየታወቀ በመምጣቱ የተነሳ በሽልማቱ ውሳኔ ቅር የተሰኙት የሪያል ማድሪድ ሰዎች በስነ ስርዓቱ ላይ እንዳልተገኙ ይታወቃል። ቪኒሺየስ ያልተሸለመበትን ምክንያት አንዳንዶች ሲያነሱም ተጫዋቹ በሜዳ ላይ ከሚያሳየው ባህሪ አንጻር ያያይዙታል። በዚህም አለበዚያ ግን የዓመቱ ልፋቱ ሳይታይ አልቀረምና በፊፋ የዘ ቤስት ሽልማትን አሳክቷል። በ2025-26 የውድድር ዘመን ደግሞ ጥሩ ጊዜን እያሳለፈ ሲገኝ ከዘረኝነት ጋር በተያያዘ ማድሪድ ከቤኔፊካ ሲጫወት የዘረኝነት ስድብ ተሰድቤያለሁ ብሎ ጨዋታ እንዳቋረጥ መደረጉ አይዘነጋም። የቪኒሺየስ ሀብትና ዝናውን የሚንጸባረቅበት የአኗኗር መንገዱ ምን ይመስላል የሚለውን ካየን ደግሞ በብራዚል ሪዮ ደ ጄኔሮ እስከ $4 ሚሊዮን እንደሚያወጣ የሚገመትለት ግዙፍ ቤት ባለቤት ነው። በስፔን ማድሪድ ካልሞርጄላ ያለው ቤት ደግሞ እጅግ ቅንጡና የተንጣለለ መሆኑ ከማህበራዊ ሚዲያ ልጥፎቹ መረዳት ይቻላል። በቤቱ ሳለም ጓደኞቹ ጋር የፕሌይስቴሽን ጌምን መጫወት እንደሚያዘወትር መረጃዎች ያመለክታሉ። ስፖርተኛ እንደመሆኑ መጠንም ሁሉ ነገር የተሟላለት የአካል ብቃት እንቅስቃሴ ለመስራት የሚያስችል ጂም የቤቱ አንድ አካል ነው። ለዚህ ቤትም ወደ 7.5 ሚሊዮን ዩሮ አካባቢ እንዳወጣ ይነገራል። BMW የሪያል ማድሪድ አጋር እንደመሆኑ መጠን የተቋሙ ቅንጡ ምርቶችን ይዞ ሲያስተዋውቅ የሚታየው ቪኒሺየስ የBMW 14 M50 ባለቤት ነው። ይህ መኪና 544 የፈረስ ጉልበት ያለው ከመሆኑ በተጨማሪ ከ0 ወደ 60 ኪሎ ሜትር በሰዓት በ4 ሴኮንዶች ብቻ መስፈንጠር ይችላል። የዚህ መኪና አዳዲስ ስሪቶችም እስከ $68,000 እንደሚያወጡ ይነገራል። አውዲም የሪያል ማድሪድ አጋር ስለሆነ ቪኒሺየስ ቅንጡ የአውዲ 7 ባለቤትም ጭምር ነው። እጅግ ከፍተኛ ዋጋን የሚያወጡ ውድ ሰዓቶችን ከቪኒሺየስ እጅ ላይ መመልከትም የተለመደ ሲሆን በርካታ ውድ ሰዓቶች አሉት። በግሉ ከቦታ ቦታ ለመንቀሳቀስ የግል ጀት የሚጠቀመው ቪኒሺየስ የገልፍ ስትሪም ጂቪ አውሮፕላኖችን ያዘወትራል። የአውሮፕላኑ የውስጥ ክፍልም በተንጣለለና ደረጃውን በጠበቀ መልኩ እንደተሰራ ከምስሎች መመልከት ይቻላል። ውድ የቻናላችን ቤተሰቦች የቪኒሺየስ ጁኒየር ቪኒ የህይወት መንገድ
ዝና እንዲሁም ማናኖሩን የቃኘንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ድረስ። ለዚህ ቻናል አዲስ ከሆናችሁ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜ ተመኘን።